የመዲናችን ማለዳ እንቅስቃሴ ምን ይመስላል የሚለው ነው። በዚህ ጧት እንግዲህ ያስቀድመን እንደነገርናችሁ እኛም ስንገባ ዝናብ እየጣለ ነበር። በተከታታይ ደግሞ ይሄንን እየተመለከትን ነውና ወደ ስራ የሚሮጠውም አለ ከዝናቡ የሚጠለለው ተሽከርካሪዎቻችንም ሰዎችን ወደ ስራ ለማስገባት በደንብ እንቅስቃሴ የሚስተዋልበት ሰዓት ነው። ይሄንን እናጋራራችሁ ወደድን። የምንወስዳችሁ ደግሞ ወደ ሽሮ ሜዳ ነው። ደሞ ዝናብ ሲሆን ለምን እንደሆነ አላቅም መንገዱ ይዘጋጋል። ሽሮ ሜዳ አካባቢ ደግሞ ትንሽ የሰውም እንቅስቃሴ እንዲሁ የትራፊኩም እንቅስቃሴ በዛ የሚልበት ነው። ሱቆችም ስለሚበዙ እዛ አካባቢ ላይ ከተለያዩ አካባቢዎች ነው እንግዲህ ሱቆች ላይ ንግድ የሚያከናውኑ የሚመጡት። የፍትል ሰፈር እንደሆነ ይታወቃል። ያ አካባቢ አንዱ ይሄም የአካባቢው ድምቀት ነው። ወደዚያ የምንወስዳችሁ የማለዳ የትራፊክ እንቅስቃሴ ምን ይመስላል የሚለው እንደነግራችሁ ነው። ባልደረባችን ሳራ ስዩም በቀጥታ መስመራችን ላይ ትገኛለች። ሳራ ድባቡ ምን ይመስላል አካባቢው ላይ ያለው የሚለውን በታጋሪ። አመሰግናለሁኝ ሜሮንና አሸናፊ። እንደምን አደራችሁ ተመልካቾቻችን። እንግዲህ እናንተም ቀደም ብላችሁ እንደተጠቀሳችሁት አሁን የምንገኘው የማለዳ ድባቡን ለመቃኘት ወደ ሽሮ ሜዳ አቅርተናል። እንግዲህ ከጧት ዝናብ እየዘነበ ነበር። አየሩ ትንሽ ቀዝቀዝ ይላል። ያ አካባቢ በተለምዶም ቀዝቀዝ ያለ አካባቢ ነው። እንጦጦን ጋራ ተከትሎ ያለ ሰፈር እንደመሆኑ እንግዲህ ሽሮ ሜዳ ዝናብ ሲዘንብ የነበረው ከዚህ ቀደም የነበረውን ሁኔታ እንኳን ብናስታውስ በጣም ጭቃ የሚሆንበት ክራውድድ የሚኖርበት በተለይ ለእግረኛም ለተሽከርካሪ ምቹ ያልነበረበት ሰፈር እንደሆነ ይታወቃል። ከዚያም ባለፈ እንግዲህ የዚህ የኮሪደር ልማቱ ከተሰራ በኋላ ምቹ እንዲሆን አድርጎታል። በጣም ሰፋፊ የአስፋልት መንገዶች በሁሉም አቅጣጫ ነው የተሰሩለት። እኔ አሁን የቆምኩበት አካባቢ እንኳን ከዚህ ከሽሮ ሜዳ ወደ ሜክሲኮ 6 ኪሎ እንዲሁም ደግሞ በመነን ወደ ቀጨኔ የሚወስደው አካባቢ ላይ ነው ያለሁት። በጣም ሰፊ ነው። የትራፊክ መጨናነቅ እንዳይኖር አድርጎታል። እንግዲህ ሽሮ ሜዳ በባህሪው የዝናብ ሲዘንብ ሰፈሩም ጭቃማ ይሆናል። ሽሮማ የሆነ አፈር ያለበት አካባቢ ነውና ለመራመድ የሚያስቸግር የነበረበት ነው። አሁን ላይ ግን እንግዲህ ከጀርባይም እንደምትመለከቱት ሰው ተማሪው ወደ ትምህርት ቤቱ፣ ሰዎች ደግሞ ወደ ተለያዩ የስራ ቦታቸው እየተጓዙ ነው ያሉትና ደስ የሚል አየር ቀዝቀዝ ያለ ግን ደስ የሚል ድባብ ያለው ነው ሽሮ ሜዳን የተመለከትነው። ከዛ ባለፈ እንግዲህ ይህ ቦታ የኢትዮጵያን የፈትል ጥበብ ወይም ደግሞ የሽመና ጥበብ የሚያስተዋውቅ ሰፈር ነው። በርካታ ከሀገር ውስጥም ከውጭም የሚመጡ የተለያዩ የፈትል ወይም የሽመና ውጤቶችን ለመግዛት የሚመጡ የማህበረሰብ ክፍሎች አሉ። በተለይም ደግሞ ከኢትዮጵያ ውጪ የሚመጡ የማህበረሰብ ክፍሎች እንዲሁም ደግሞ የውጭ ዜጎች አሉና ኢትዮጵያን ሲመለከቱ አዲስ አበባን ሲመለከቱ ሽሮ ሜዳን ሲያዩ ከዚህ ቀደም የነበረው ለጎብኚ ምቹ ያልሆነ ለገዢና ሻጭ ምቹ ያልሆነ አካባቢ ነበረ። አሁን ላይ ግን ያ ተቀርፎ በተለይ ደግሞ እንደ አንድ ሊጎበኝ የሚችል ቦታ እንዲሆን አድርጎታል ማለት ነው። እንግዲህ ያንንም ተመልክተናል። ውብ የሆነ ሽሮ ሜዳን የተመለከትነው። ከዛ ባለፈ እንግዲህ እዚህ አካባቢ ከጀርባ እንደምትመለከቱት የባስ መቆሚያ አለ። የባስ ተርሚናል ነው። ከዛ ውጭ ግን የሌሎች ታክሲዎች እንዲሁም ደግሞ ተሽከርካሪዎች እዚህ ለመግዛትም ሆነ የተለያዩ አገልግሎቶች ሲመጡ ሊያርፉበት የሚችሉት የራሱ የፓርኪንግ ቦታ ተሰርቶለታል። ይህ ደግሞ አንዱ መጨናነቁን እንዲቀንስ ያደረገው እንደሆነ ነው የተመለከትነው። የታክሲ ተርሚናል ወይም ደግሞ ታክሲዎች የሚቆሙበት ቦታ የተለየ ነው። ከዛ ውጭ ደግሞ የግል ተሽከርካሪዎቻቸውን ይዘው የሚመጡ የማህበረሰብ ክፍሎች መኪኖቻቸውን የሚያቆሙበት የፓርኪንግ ቦታ ሰፋ ያለ የተሰራበት እንደሆነ ነው የተመለከትነው። ይህ ደግሞ የአካባቢውን ውበት ከመጨመርም ባለፈ የትራፊክ መጨናነቅ እንዳይፈጠር አድርጎታል። ከዚያም ባለፈ እንደ ትዝብት የተመለከትነው በርካታ ሰዎች አሁንም እየተመለከታችሁ ነው ያላችሁት በሳይክል መሄጃ መንገድ የሚሄዱ እንዲሁም ደግሞ የዜብራን ሳይጠቀሙ እንዲሁ ዝም ብለው አስፋልትን የሚያቋርጡ አሉ። ይህ ደግሞ በተለይ ከተሞች በዘመኑ ቁጥር አዳዲስ ነገሮችን በተመለከትን ባየን ቁጥር ከዘመኑ እኩል ለመራመድ መዘመን ያስፈልጋል። በተለይም ሰፋ ያለ የእግረኛ መንገድ ነው የተሰራለት። ይህ አካባቢ በርካታ የኮሪደር ልማት የተሰራባቸው አካባቢዎች የእግረኛ መንገድ ሰፋ ባለ መንገድ ተሰርቶለታል። ከዚያም ባለፈ ደግሞ የታክሲ አገልግሎት የሚጠቀሙ የማህበረሰብ ክፍሎች ደግሞ በታክሲ መሻገሪያ ቦታ ወይም ደግሞ የታክሲ መስመር ተከትለው እንዲሄዱ ነው። እንግዲህ ይሄ በተለዩ በአደጉት ሀገሮች የተለመደ ነገር ነውና ይሄንን ማድረግ በእግረኛ መንገድ መጠቀም
ከዛም ባለፈ ደግሞ የአስፋልትን ደግሞ ስናቋርጥ ማቋረጥ ባለብን የእግረኛ ወይም ደግሞ የዜብራ ማቋረጥ ያስፈልጋል እንላለን። እንግዲህ የማለዳው ድባብ ቀዝቀዝ ያለም ቢሆን ደስ የሚል አየር ያለበት ነውና ለአሁኑ ያለኝ መረጃ ይሄን ይመስላል። ሜሮንና አሸናፊ